السلام عليكم ورحمة الله وبركاته. حجاجوች ወንድሞች አባቶች እናቶች እህቶች ለሐጅ በመትመጡበት ሰዓት ዒባዳ ትልቅ ዒባዳ من أركان الإسلام ሐጅ ነው። ሐጀተል ኢስላም ብላችሁ ካገራችሁ ብዙ ገንዘብ አውጥታችሁ ደክማችሁ ለፍታችሁ ውጣ ወረድ ያጋጥሟችሁ ወደ ሐጅ የምትመጡ አባቶች እናቶች እህቶች ወንድሞች ከናንተ የሚጠበቀው ምንድነው ነው? ኢህራም ካደረጋችሁ በኋላ ና ፎቶ አንሳኝ እንደዚህ ዙር እንደዚህ ሁን በዚህ መልኩ አንሳኝ ና ጥሩ አይደለም እንደገና እያላችሁ ግዚያችሁን በፎቶ መጨረስ በመሳሰሉ ነገሮች ባሉ ቧልታዎች የመጣ ነው ለዒባዳ ነው። አላህ Subhanahu Wa Ta'ala የምንሰራውን ሁሉ ስራ ያቅልናል። ስራችን አላህ Subhanahu Wa Ta'ala ዘንድ ተቀባይነት እንዲኖረው ከተፈለገ ኢኽላስና አልኢትባዕ ኢኽላስ ማለት ለአላህ Subhanahu Wa Ta'ala ብቻ ታስቦ የሚሰራ ሐጅ ይሁን ነው። ነገ ጉራ ልነፋበት መታወቂያ ላይ ሐጅ ከሊል ትባልበት አስበህ የምትመጣ እከሌ ይሄን ያህል ሐጅ አድርጓል እከሊት ይሄን ያህል ሐጅ አድርጋለች ተብሎ እንዲባልላችሁ የምትመጡ ሰዎች ስራችሁ ዋጋ የለውም። ያው መባሉ ብቻ ነው። ሰው ሚላችኋል የፈለጋችሁን ስም ይጠራችኋል ከዛ በኋላ በዚህ ያልቃል። ነገር ግን ለአላህ Subhanahu Wa Ta'ala ብላችሁ ከመጣችሁ ፎቶ መነሳት የተለያዩ ነገሮች እና በዚህ ቀረጸኝ ጧፉን ሁሉን እየቀረጻችሁ የምትሄዱ አባቶች አያስፈልግም። በአሁኑ ሰዓት የተቀረጸ ከፈለጋችሁ ቲቪ መመልከት ትችላላችሁ። ምንም አያስፈልጋችሁም። እናንተ የሚጠበቅባችሁ ለአላህ Subhanahu Wa Ta'ala በአግባቡ ሐጅ አድርጋችሁ አላህ እንዲቀበላችሁ ነው። አላህ የሚቀበላችሁ ደግሞ ኢትባዓን ረሱልላህ ሰለላሁ ዐለይሂ ወሰለም የነብያችንን ስራ ተከትላችሁ ስትሰሩ ነው። ነብዩ ዐለይሂ ሰላቱ ወሰላም ኹዙ ዐኒ መናሲከኩም ኹዙ ዐኒ መናሲከኩም ነው ያሉት። ከኔ ሐጅ አሰራሩን ውሰዱ ተማሩ ብለዋል። ስለዚህ ፎቶ ተነስተው ነበር። ፎቶ እንደውም የተከለከለ ነው። ለማስታወሻ ተብሎ የሚነሳ ፎቶ ልናስታውሰው የሚገባው ነገር ክልክል ነው። በጭራሽ አይቻልምና ይሄን አደራ ለማለት እንወዳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።